ኦሪጂናሊቲ ፓስተር ጀን ኦሪጂናሊቲ ኦሪጂናል ሃይማኖት እግዚአብሔር ያሳልፋል ሰው ላመነበት ነገር ዋጋ መክፈል አለበት። አንድ አባ በጧፍ ገርፈውኝ ሳምንት ነው ያለቀሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ አለ ብለህ ታምናለህ? የመጣው ጄኔሬሽን አስቸጋሪ ነው ማለት ትንሽ ነገር ያገኝብህ የሰራሁን በሙሉ በዜሮ አጣፍቶ ይቀራል። በራለ በቃ በርቷል ማለት ነው። ምንም ስለ ብርሃን ማውራት አይተበቀበም። መብራት ከበራ በኋላ አብራውና አትባልም የሚታይ ስለሆነ ገባ። አሁን ተሰብካለች አሰብከው የሚታይ ነው። ድንግል ማርያምን ጥለህ ኢየሱስ ክርስቶስን አንጠልጥለህ ብቻውን መሄድ ያዋጣል ወይ? ተመሃል ክርስቶስ አለ፣ መስቀል አለ። ዋናው ነገር አንድ ያደርገናል። ብዙ ነገሮች ይኖሩ ይችላሉ። አንተ ለምን ኖርህ አይደለም ደግሞ አለ ጢም ያልክ ሰው ነህ። እኔ በጣም ነው ማከብርህ። እንደውነት እኔ ማርያም በጣም ነው የምትደንቀኝ እኮ እንዴት ሰው እንዴት ጥቅጥቅ ተደርጎ ያደርጋል። ይሄ ሁሉ ነገር በጣም ነው የምኮራው። ሰው ሆኖ የሚኖር ሰው ነው የሚፈልገው። እንደም የሆነ ጎተራ ውስጥ ገብቶ እዛ ጎተራው ነው ድንጋይ የሚወረውር ሰውዬ እኔ አይስማማኝም። የትም ቢሆን ነው የምልህ፣ የትም ቢሆን አልቀበልም። ይሄ ሰውዬ ጤነኛ አይደል፣ መታሰር አለበት ነው። ክርስቶስ መስዋዕት ሆኖ እዛ ጋር ተንጠልጥሎ ያ ሁሉ ኤሎሄ እያለ ሲጮህ ምን ነበር ቢሰማት? እቺን ሴት እቺን እናት እቺን ቅድስት መጥላት ከደህና ነው። አሁን አንድ ወጣት ልጅ አክሊል የሚባል ልጅ አለ ሶሻል ሚዲያ ላይ ትህትናው፣ ጨዋነቱ በጣም መንፈሱ እንዴት ደስ እንደሚል ገባ። ሴጣን እዚህ ዓለም ተገልጦ መስራት አይችልም፣ ላይሰንስ የለውም። ይሄን ከሰጣው ግን ይሰራል። የማርያም ወርቅን ከሰጣው ከሻለምከው ይሰራበት። እዛው ቁጭ ብሎ ቤተ እምነት ውስጥ ፈንጂ ቀመሞበት ልክ የአሸባሪዎች አጥፍቶ ጠፊ እንደሚሰራበት ይጠቀምበት። ከቆመ በኋላ ደግሞ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያነባል። ልክ እንደ የትኛውም ሰው እንደሚያነበው ያነባል፣ ይሰማል፣ ያያል፣ ይዳስሳል። ብዙ ስሜቶች አሉ። ከኢትዮጵያ ተለይታ አይደለም የምትኖረውና እኛው ስለ እስልምና እንደማውቀው ስለ ወንጌላውያን ስለ ካቶሊካውያን እንደማውቀው ሁሉ ከዚህ በላይ አንተ ደግሞ ታውቃለህና የነገረ ጉዳያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናትና ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባንተ መልከታ ነው። ባንተ መልከታ የተሰማና ያየህ ጄኒዩንሊ ነው እናወራው። እኔ አሁን ስለ ፓስተር ቸሬስ ብጠየቅ ማወራው ማለት ነው ለሀገር ያበረከተችው አስተዋጽኦ አለ ብለህ ታምናለህ? ካለስ ምን እስቲ ቆጥረህ 1 2 3 4 ይኸውልህ። ምንም አሁን ይሄ እምነቱን የሚወዱት እምነቱን ለሚከተሉት ሰዎች እኔን እንዲወዱኝ አይደለም፣ ሪያሊቲና እውነት ስለሆነ እምነቱን የሚጠሉትን ሰዎች ለማብሸቅ አይደለም፣ እውነት ስለሆነ ማለት ነው። ቀደምት የትምህርት ስርዓት ላይ ያወጣችው አስተዋጽኦ ወደ ዘመናዊ ትምህርትን የጀመረች ፊደልን የሰጠች ካላንደርን የቀረጸች ስነ ጥበብን፣ ሙዚቃ በዚህ ምድር ላይ አሉ የምንላቸው የኛ የምንላቸው ምናልባት ሰዎች የስነ ጥበቡን አሉ የሚባሉ ዛሬ ቅርሶችን ጠብቆ ማቆየት ተፈጥሮ ላይ አሁን በየአጥቢያዎቿ ውስጥ ያሉት ዛፎችን ስትመለ ምን ያህል ታርቃ ትኖር እንደነበር ስነ ጥበቡ፣ ሙዚቃው፣ ፊደሉ ይሄ አሁን የምንላቸው የምንኖርባቸው ዛሬ ይዘን የምንፎክርባቸው ቅዱስ ያሬድ ከሞዛርትና ከቤትሆቨን ይቀድም ነበር። ታዲያስ ማን ያመጣው? ማን ያቆየው? አሁን እንደዚህ አይነት ነገር ዛሬ ምናምን የምንልበት ነገር በሙሉ ሰጪ ምንጭ እናት፣ በጣም ትልቅ እናት ነው ብዬ ነው መወስዳት። እኔ ሁሌ እናቴ ነው መስላት። እናቴ በጣም በህይወት የምትኮን እናት ነው ያለችኝ። በጣም ጎበዝ፣ ደግ፣ ቸር፣ ወንጌልን የምትኖር አንብቤ ብትላት ማታነብ ግን በቃ የምትኖር ሰው ናት። እንደ ሰው ሃይማኖትን የምትል አይደለች። ስርዓቷን ጠብቃ ቤተክርስቲያን ትሄዳለች፣ ትሳለማለች። ሚካኤልን በጣም ትወዳለች። ቅዱስ ሚካኤል ትሄዳለች፣ ትወጣለች፣ ትገባለች። በጣም ጨዋ፣ ሰው ሁሉ ማየ የሚላት ደግ፣ ህይወቷ ኮናኝ ነው። እኔ አሁን ምን ብዬ ነው እሷን እንትን ማድረገው? ብዙ ከኔ ህይወትና እኔ ከምኖረው ኑሮ ጋር የምትኖረው ኑሮ የተለያየ ነው። ግን በጣም ነው ማከብራት። ዞሮ እንደዚህ ነው ማያት ቤተክርስቲያኒቱን ለኢትዮጵያ ያበረከተችው። እንግዲህ አሁን
ኮንትሮቨርሻል ሆኖ ሰዎች የሆነ ነገር የሚሉባቸው የሚያነሷቸው ነገሮች እንዳሉ ሆነው አገር ግንባታው ላይ ያደረገችው አስተዋጽኦ ማለት ትንሽ እኮ ነገር ወደኋላ መለስ ብሎ ማየት ጥሩ ነው። እኔ ውለታ ምረሳ ሰው አይደለሁም። ፐርሰናል በግሌ የሆነ ነገር ስላደረገችልኝ ሳይሆን እንደ ሀገር ቆመን ተሰናስለን ይሄ ሁሉ ማህበረሰብ ሰብስባ ተመልከት እንግዲህ ከሌባው እስከ ትልቁ ፕሮፌሰር፣ ሙዚቀኛው፣ ዳንኪረኛው እንዴት ማለት እኔ ይሄ ልብኪ እንዴት ነው ማለት ይሄንን ሁሉ የምሬ ነው በጣም ደምበትን ነገር ነው የምነግርህ። እንዴት ማለት እንዴት ይሄ ሁሉ ሰው እንዴት ይሄ ሁሉ አይነት እኮ ይዞ አንድ አሰናሱ ይዞ ቤቴ ነው ብሎ ሰው እንዲኖርበት የሚያደርግ ልብ በጣም ይደንቀኛል፣ በጣም ይገርመኛል። ሰው እኮ ይመርጣል ወይ ብሔሩ ምንም አድርጎ ወይ የራሱን ቤጤዎቹ ሰብስቦ መሰሎቹን ሰብስቦ ሊይዝ ይችላል። እንዴት ሁሉም እስቲ ተመልከተው የወደቀውን ሰው እየተነሳው ቤተክርስቲያኔ ነው ይላል አይደለም የሚለው የለም። ቤተክርስቲያኑ በዛ ሁሉ ውስጥ አቅፋ አቃፊ ናት። ለዚህ ነው እንደ ሀገር የምትመሰለው እኮ ሀገር ላይ ምንም ብሔር ሳይለይ ምንም ቋንቋ ሳይለይ አለን ብለው ሰዎች ሄደው የሚጠለሉባት ሆና ኖራለች። ይሄ ነው እንግዲህ ለኔ ትልቅ ቦታ የምሰጠውና የማከብረው ይሄ ነው። እኔ በጥንቃቄ መጠበቅ አለባት ብዬ ማስባት እናት ቤተክርስቲያን እንደሆነች አምናለሁ። ዞሮ ዞሮ እኔ ጋር ያለ ነገር አለ፣ የሚገባኝ ነገር አለ። ማላቀውን የለም አልልም፣ አልደፈርም፣ ደፋር አይደለሁም። ማልችለው እንችላለሁ አይደለም። ግን የገባኝ እውነት እንዳለ በክርስቶስ እኔ እናንተ የሚለየን ማን ነው? በእናንተ መሃል ክርስቶስ አለ፣ መስቀል አለ። ዋናው ነገር አንድ ያደርገናል። ብዙ ነገሮች ይኖሩ ይችላሉ። አንተ ለምን ኖርህ አልልም። ደግሞ አለ ጢም ያልክ ሰውን እኔ በጣም ነው የማከብርህ። እውነት እኔ ማርያም በጣም ነው የምትደንቀኝ እኮ እንዴት ሰው እንዴት ጥቅጥቅ ተደርጎ ያድጋል። ይሄ ሁሉ ነገር በጣም ነው የምኮራብህ። ባለፈውም ነገር ያለው እና እግዚአብሔር ይመስገን ይሄው ነው እኔ ጋር ያለው ነገር። ፓስተር በጣም የሚገርም አገላለጽ ነው። እንትን ነው እኮ ይሄ ስላልተለማመድ ነው እንጂ እኔ አሁን ስለ ሀጂ ሙፍቲ እውነቴን ነው የምነግርህ ሳወራ አልሸማቀቅም። ለምን መሰለህ አልሸማቀቅም? ስለ ሀጂ ሙፍቲ የገባኝና የማውቀው እውነት አለ። እሱን አንድ ጓደኛዬ ፊት ስጠይቅ አንገት የመደፋ ከሆነ እሳቸውን ከሚመስል ሰው ጋር ሳወራ በደስታ ማወራ ከሆነ እኔ አቋምም አቅምም የለኝም ማለት ነው። አቋምም አቅምም የሌለው ሰው ደግሞ ቆሞ መሄድ አይችልም። ሰው ላመነበት ነገር ዋጋ መክፈል አለበት። አሁን አንተ ስለ ክርስቶስ ስትመሰክር ዋጋ አስከፍልሃል እኮ አይደል? ግን አምነህበት ነው እና ስለምታውቀው ነገር በዛኛው አንግል የተቀመጠ ቢሆን መግለጽ አለበት። ፍቅርህን፣ ክብርህን፣ አመለካከትህን፣ እይታህን። ዋናው ነገር ምንድነው መገለጽ የሌለበት? ህዝብና ህዝብ ማያጋድል ሀገርን ማያፈርስ መሆን ያለበትና በትክክል ነው ኤክስፕሌን ያደረካት። እንደውም ምን ይላሉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር መከላከያ ሚኒስቴር ነበረች። ንጉሱ በተሰደዱ ጊዜ ማን ነበረ ህዝቡን የሰበሰበው? አድዋ ላይ ታቦት ይዛ የዘመተች እሷ ነበረች። ባህልና ቱሪዝም ሚኒስቴር ናት ይሄ ሁሉ ቅርስ የሰበሰበች፣ በዩኔስኮ ያስመዘገበች፣ ፊደሉን ከነ ቋንቋ የቀረጸች። ይሄ ማለት ከነ ድክመት ነው ተቋም አይደል? ምንም ጥያቄ የለውም። እና እሱ ነው ሁላችንም የተሰራንበት እሱ ነውና ፓስተር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር እንደው ድንገት ወይ ሬዲዮ ላይ ሰምተህ ወይም ካሴት ከፍተህ ሊሆን ይችላል ወይም ሰዎች ልከውልህ ሊሆን ይችላል የወደድከው መጀመሪያ ስራዬ ብለህ ታዳምጣለህ። ካዳመጥክ ደግሞ የትኞቹን ዝማሬዎች የነማንን ትወዳቸዋለህ? እኔ በደንብ ሰርች አድርጌ እሰማለሁ። አዎ የማለት እስቲ የሊቀ መዘምራን ይልማ እሺ ምን ይላል? ሰላም ለኪ በጣም የሚወደድ መዝሙር። ሰላም ለኪ በርጠሚዎስ ነው። አዎ በጣም ወዳቸው። ደግሞ አንድ መዝሙር ነበረ ኑ በብርሃን በጣም ወደው መዝሙር። አሁን ደግሞ አንድ አሁን ማየት የተሳነው ደግሞ ገብረ ዮሐንስ በስመ አብ ስለ ኢየሱስ የዘመራቸው መዝሙሮች። ኢየሱስ ክርስቶስ የሚል መዝሙር አለው። ስለወደድከኝ አዳነኝ የሚል መዝሙር አለ። እሰማለሁ። ኢየሱስ ክርስቶስ መጠጠኝ ነው እነሱ አሉ እና አቤል መክብብ እሰማቸዋለሁ። በጣም ወዳቸው መዝሙሮች አሉት። እሱ ሁሉም ያልፋል የሚል አንድ መዝሙር፣ ሁሉም ያልፋል እግዚአብሔር ያሳልፋል። በጣም
በጣም ነው ለታች የሚያደርገኛል። በጣም ብዙ ዘማሪዎች አሉ። በጣም እነ ቴድሮስ አሉ። በጣም ፌመስ አሁን እንትን ግን በቃ አሉ ሞባይል ላይ ያለኝ በጣም የብዙ ዘማሪዎች መዝሙር አለኝ እሰማለሁ። አዎ በጣም የሚገርሙ መዝሙሮች የሚዘምሩ ልጆች አሏት። ሴቶቹም አሉ እነ ምርትነሽ ምናምን። አዎ ሌሎችም ሲስተር እሰማቸዋለሁ። ሌሎች አዎ እኔ እሰማለሁ መዝሙር እሰማለሁ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓቶች የትኛውን ታደንቃለህ? ማለት በማጥመቅ ደረጃ በመውለድ ደረጃ የጥምቀት ስርዓት አለ። ለምሳሌ ጥምቀት አልኩ። ጥምቀት በጣም አለ። ብዙ ስርዓቶች አሏት። የነጠላ አለባበሷ ሴቶች እሱ ጥምቀትን በጣም ወዳለሁ። እውነት ለመናገር በጣም ነው ደስ የሚለኝ ስርዓቱ። ሰው ምናምን በቃ ምንም ጥያቄ የለውም። በተደጋጋሚ እንደውም ብዙ ቦታ አውርቼ አውቃለሁ ስለ አለባበስ፣ ስለ ንጣቱ፣ ስለ ነጠላው ማለት በቃ ወደ እምነት ቦታ ሲሄድ ሰው ያለው በቃ አክብሮት ለዛ ነገር ደስ ይለኛል። ዩኒፎርም የሆነ ነገር መኖሩ አንዱ ከአንዱ ማይበላለጥበት፣ ሁሉም ሰው ሲሄድ ማንም የማንንም ኑሮና ቤት ማያይበት፣ ስፔሻሊ መንፈሳዊ ስርዓት የሚፈጸምበት ቦታ ላይ ሰው ሌላ ነገር እንዳያስብ፣ እዛ ውስጥ የሚያስቡ ሰዎች ሌላ ነገር የሚያስቡ ሰዎች የሉም እያልኩ አይደለም፣ ሊኖሩ ይችላሉ። ተሸፍነው የሚኖሩ ማለት ዱርዬዎችም ስላገኙ በጣም እምነቱን የሚያስወቅሱ ቁም ነገር ነው ማወራለሁ። ስለዚህ ዞሮ ዞሮ ይሄ በጣም ደስ ይለኛል። አለባበሱ ሰው ቤተክርስቲያን ሲሄድ ለቅዳሴም ሲሄድ ለምንም ሲሄድ አለባበሱ በጣም ደስ ይለኛል። ማያሰናክልም ሆኖ ደግሞ በቃ ሰው ተቀብሎትም ደስ ብሎት ትንሽ ልጆች ምናምን ልጆች ሆነን ሕፃናት ሆነን ልንቆርብ ስንሄድ እንደዚህ ታስረውልን ምናምን ትዝ ይለኛል። እና ይሆን እኔ አረሳም አንድ አባ በጧፍ ገርፈውኝ ሳምንት ነው ያለቀስኩት። ወረፋ ስንቀለቀል ልጅ ሆኜ 9 ወይ 10 ጣልቃ ገብቼ መሰለኝ ብቻ ጆጥ አድርገውኝ እሱ አለባበስ ደስ ይለኛል። እሱ አለባበሱ ቤተ እምነት ስትሄድ ቢሆን በጣም ደስ ይላል አይደል? አሁን የአውሮፓ ምናምን መተን እንጂ ይሄ ገባ በደንብ እንዴ አቋም ከተቋም ይበልጣል ብያለሁ። አቋም ነው ይሄ ገባ። የሆነ ነገር ሲመጣ ውል እያለ ቢቀየር አይደለም፣ አቋም ነው በቃ የራሳችን ነው። ከለሩ ነው የህንድ አይደለም፣ የጀርመን አይደለም፣ የእንግሊዝ አይደለም፣ የአሜሪካን አይደለም፣ የኢትዮጵያ ገባ። አሁን እኛ አልለመድንም። የራሳችንን ይዘን ኖረናልና ብዙ ነገር አንኖርም። ህይወትም ኑሮም ልብስም ምንም አይተህ ከሆነ ቅርብ ቅይር ስን ያደግን ይመስላል። የራሳችንን ጣል አድርገን የሰው ስናነሳ ነው ያደግን ይመስላል። ሰው የሚያድገው እኮ ወደ ጎን ነው፣ ወደ ላይ እኮ አይደለም እያደገ ያለው። እቺ ቤት ግን ቆማለች፣ እየኖረች ነው። እንዳሉት ብዙ ጸጾች ሊኖሩ ይችላሉ፣ የሚስተካከሉ ብዙ ነገሮች ሊኖሩ ይችላሉ፣ የሚሰሩባት ብዙ ነገሮች ሊኖሩ ይችላሉ። ማለት ከቆይታም እኮ ብዛት ይደክማል እኮ ገባ። ሰዎች እየተቀየሩ ሲመጡ በጣም ብዙ ነገር አይተሃል። አንድ ጨዋታ በሰልፍ ምናምን አንዱ ከኋላ ጠርቶት የሆነ ነገር ይለዋል ወይ የሆነ ምልክት ያሳየዋል። ለዛኛው ቀስቅሶ ዞሮ ሰው ሲነግረው መጨረሻ ላይ ሌላ ሆነ ውጭ ምልክቱ ሲሄድ አይተዋል። እየተነካኩ እዚህ የተነገረው ነገር ያው ልክ እንደዚህ ሲወርድ የሆነ መልኩን ሚስ የተደረገ ነገር አለ። ለዚህ ነው በጣም ብዙ ሰው የተከፋው ብዙ ነገር ሊል የሚፈልገው። ዞሮ ዞሮ እውነት ግን እውነት ነበር አለ ውሃ ጠጥቶ እዛ ውስጥ ይረካል። አዎ የተጽናና አለ የተለወጠ አለ በብርሃን ክርስቶስን ያገኛል አለ እውነትን አገልግሎም ያልፋል አለ። በቃ ደግሞ ብዙም ችግርም ደግሞ አለ። ዞሮ ምንም ይሄ ምድር ላይ አይደለም የምንኖረው፣ የሚካዱ ነገሮች አይደሉም። እኔ እነሱ ነገሮች ደስ ይሉኛል፣ ስርዓቱ ደስ ይለኛል። ፓስተር በጣም የሚገርም ነው። ማለት ምድር ላይ እንደመኖራችን በፊት ማለት ምድር ላይ እንደመኖራችን ፈተና አለብን። እቺ ቤተክርስቲያንም በፈተና ውስጥ ያለች መስቀል ላይ ያለች ቤተክርስቲያን ናትና ፈተና አይጠፋትም። ምክንያቱም አገልጋዮቿ ሰዎች ናቸው። ይወድቃሉ፣ ይነሳሉ፣ ይነሳሉና እንደው ያለውን በጎ ነገሩን ነው እንጂ የትኛውም ቦታ ላይ የትኛውም የሃይማኖት ተቋም ላይ የትኛውም ምን ስህተት የሌለበት የት ቦታ ይገኛል ማለት ነው። እኔ እንደ ሱፐር ፐርፌክሽን ፈልጌ ሳይሆን ሪያሊቲ ጊዜ መካድ ጥሩ አይደለም። አሁን የምታየው አሁን የመጣው ጄኔሬሽን አስቸጋሪ ነው ማለት ትንሽ ነገር ያገኝብህ የሰራሁን በሙሉ በዜሮ አጣፍቶ ይቀራል። ታዲያ ያደረካት በጣም ብዙ ነገር ኖሮ አንድ ጸጽ ከተገኘች እሷ ሊሆን ነው ያኛውን ይሰርዝብሃል። ባንተ መልከታ ፓስተር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን አትሰብክም?
ባንተ መልከታ። ምክንያቱም ብዙ ሰዎች ኢየሱስን አትሰብክም ይላሉ ብዙ ሰዎች እና እንዲያውም አንዴ ዶክተር ወዳጅነህ ግጥም አድርጋ ነው እንጂ የምትሰብክ ብሎ በጣም ብዙ ነገሮችን ሲያብራራ ይቻሉ። ሌሎችም እንደዚሁ ማለት ቤተክርስቲያኗ ከሌላ ሰው ምስክርነት አትፈልግም። ለምን ያመነችበትን አለ ከክርስቶስ የተቀበለችው አለ እስከ ሞት ድረስ ይዛ ትቀጥላለች። ግን አንተ አንብበሃል፣ ተምረሃል፣ ታውቃለህና ቤተክርስቲያኗ እያንዳንዷ ከጉልላቷ እስከታች ድረስ በክርስቶስ ምሳሌ ነው። አሁን ዛሬ ክርስቶስ ኢየሱስ ከሚሉት ከመምጣታቸው በፊት የዛሬ 3 ዓመት 100 ዓመት የሚገርም 400 ዓመት ኢየሱስ የሚባል ቤተክርስቲያን አለ። በየገዳማቱ በየገጠሩ የተሰራ የኢየሱስ ቤተክርስቲያን ኢየሱስ ብቻ የሚል ማለት ነው። አሁን ጎንደር አደባባይ ኢየሱስ የሚባል አለ፣ ቃ ኢየሱስ የሚባል አለ። እና በአንተ መልከታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን ትሰብካለች? አትሰብክም የሚል ነገር ተናግሬም አስቤም አላውቅም። እኔ በጣም ብዙ ወንጌል የምማርባቸው እግዚአብሔር የተጠቀምባቸው ሰምቼ የተባረኩባቸው የተነካውባቸው ሰዎች አሉ። በደንብ የተነካውባቸው እግዚአብሔር በእነሱ ተጠቅሞ የተናገረኝ ሰዎች አሉ። ክርስቶስን የሚሰብኩ መዳሁን አንዴ የሆነች ነገር አናርጋታ ቤተክርስቲያኑን የሆነች እንደዚህ ክብ ነገር አንድ ቦታ እናስቀምጣት አይደል? አካል አላት፣ ብዙ ህዝብ ሚሊየንስ አሏት አይደል? እዛ ውስጥ በጣም ብዙ የሚያስፈልጋቸው ሰዎች አሉ። ወንጌል የሚያስፈልጋቸው ሰዎች አሉ። ወንጌልን ደግሞ በስነ ስርዓት ይዘው የሚሰብኩ ሰዎች አሉ። አሁን ልዩነቱ እኮ ይሄ ነው። በሚሰብኩትና በማይሰብኩት መካከል ያለ ልዩነት እኮ ነው እኔ ቤተክርስቲያኒቱንም እያስነቀፈ ያለው ይመስለኝ። ገባ የሉም እንዲባል የሚያደርጉ ሰዎችም ደግሞ አሉ። ገባ የለም አይሰብኩም እሱ እንዲባል እኔ ምስባክ ላይ ሰው ቆሞ ሌላ ምን ያወራል? ምንድነው የሚሰበከው? ሌላ ከሱ ውጪ መሰበክም የለበትም እውነት ለመናገር ግን እንዳልኩ የሚሰበክባቸው ቤተዶችና መንገዶች ምናምን የተለያዩ ናቸው። አሁን ይሄንን ነው እያልኩ ያለሁት። ይሰበካል ወንጌል የሚሰብኩ ክርስቶስን የሚሰብኩ ይኸው እኔ እዚህ ሰው እኮ መዝሙር እኮ ካለ ኢየሱስ እኮ አይደለም የሚዘምረው እኮ ኢየሱስ ለምሳሌ መስበክ ምንድን ነው? ቆሞ መናገር ነው እንዴ? ይሄው የእናንተ ልጅ ነው የሚዘምረው፣ የእናንተ ልጆች ናቸው የሚዘምሩት። አሁን እነዚህ ሰዎችን ወንጌል አይሰብኩም ለማለት ትንሽ ከባድ አይሆንም? ወንጌል ብርሃን ነው። እዚህ አንድ ቤት ውስጥ ቁጭ ብለን የሆነ ክፍል እኮ ጨለማ ሊሆን ይችላል። አንድ ቤት ሁሉም ክፍል መብራት ላይኖር ይችላል። ማብራት ግን አለብን ነው። አሁን ብርሃን አይደለም፣ በብርሃን ጨለማና ብርሃን ነው። ክርስቶስ ከበራለ በራለ በቃ በርቷል ማለት ነው። ምንም ስለ ብርሃን ማውራት አይጠበቅብህም። መብራት ከበራ በኋላ አብራው ነው አትባልም፣ የሚታይ ስለሆነ ገባ። አሁን ተሰብካለች አሰብከው የሚታይ ነው። በቃ አሁን ያሳዩን ያው ሶሻል ሚዲያ ለማያቸው አሁን አዳዲስ ወጣት ልጆች እና የሚደንቁ ልጆች እንዴት የሚገርሙ ልጆች እየተነሱ እንደሆነ በጣም ጸሎትም ነው። እኔ በተለያዩ ሰዎች ሪቫይቫል ከኦርቶዶክስ ቤተክርስቲያን ይነሳል ሲሉ አባቶች ሰምቻለሁ፣ በድቤ ሰምቻለሁ። ትልልቅ ሪቫይቫሎች ኢትዮጵያን ግልብጥብጧን የሚያወጡ ወንጌል አሄር አርበኞች ይነሳሉ ሲል በጆሮዬ ሰምቻለሁ። ከኦርቶዶክስ ይወጣሉ ሲል በፕሮቴስታንት ትልልቅ አባቶች ሲናገሩ ሰምቻለሁ። የማምንባቸው እግዚአብሔር ሰዎች ማለት ደግሞ እያየሁ እሳት ምናምን ሲባል መቼም ይሄ የተፈጥሮ እሳት አሁን ኤሊ እንደነደደው እሳት አንጠብቅም። ብርሃንን ይዘው እውነትን ይዘው ፋይት አድርገው ሰዎች ከዘላለም ጥፋት ወደ ዘላለም ሕይወት እንዲመጡ የሚያደርጉ ማለት እኮ ገባ። ዋናው የእግዚአብሔር ትኩረት ላይ ትኩረት የሚያደርጉ ሰዎች ማለት እኮ የእግዚአብሔር ትኩረት የሚለው ምንድነው? ሰው ማዳን አይደል? ሰውን ከጨለማ ከድቅድቅ ጨለማ ማውጣት አይደል? የመጣበት ጉዳይ የሞተበት ጉዳይ አይደል? ይህንን ጉዳይ የሚሰሩ ሰዎች የሉ? በዚህ ጉዳይ ሌሊትና ቀን የሚያልቅሱ የሚጸልዩ ሰዎች የሉ? የሚጾሙ ሰዎች የሉ? የሚተጉ ሰዎች የሉ? ሌላ ምን ስራ አላቸው? እሱ እኮ ነው የሚሰሩት። አሁን ሜትዱ የኔ አይነት ካልሆነ ነው እኮ ችግሩ። የኔ አይነት ካልሆነ ፔዳጎጂ እሱ አሁን እንደሱ ሲሆን አደገኛ ነው የሚሆነው። ግን ሜትድ ነው በልዩ ልዩ መንገድ በዛ ማለት በዚህ ወንጌል ይሰበክ ነው ያለው ጳውሎስ። አንዳንዶች ግን ወንጌል ስሬ ሊያጠምቁብኝ ወንጌል ይሰብካሉ አለ ፊልጵስ። ገባ ወንጌል ነው የሚሰብኩት ግን እኔ ላይ ሊያጠምቁብኛል። ጳውሎስ ላይ እንኳን እንደዚህ ነገር ይፈጠራል። ዞሮ አሉ ለማለት ነው። በጣም ብዙ ድንቅ አባቶች በቃ በጣም አፍ የሚያስከፍቱ ሰዎች አሉ። እኔ በጣም የምወዳቸው ማከብራቸው እንሰባቸው ስንገናኝም በክብር ቦታ ያለኝ በጣም የምወዳቸው አባቶች አሉ። ጨዋዎች አሉ። በጣም ስሜታቸው የተገዙ እኔ የተገዙ የማይበሳጩ የማይናደዱ የማይቀኑ የማይከራከሩ ግን የሚኖሩ ሰዎች አሉ። የሚገርምህ እኮ ፓስተርዬ ያው ጨዋታ አይደል ቀለል አድርገን እየተጫወትን ያለ ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢየሱስ ውጭ የሚሰብከው የለም። እንዲያውም ምልህ
ከሩቅ ሆነህ ፓስተርን አይቶ የሚጠላው ሰው አለ አይደል? ከሩቅ ሆኖ ነው ሲቀርበውስ አሁን ካንተ ይዤ ስመጣ በር ላይ ይሄ ተራ አስከባሪዎች ወያላዎች እንደገና ፓርኪንግ የሚሰሩት ልጆች እንዴት ነው ከበው የነበሩት? ምንድነው ስላዩ ስለሰሙ ስለቀረቡ አይደል እንዴ? ያላየ ደሞስ ይሄ በሃይማኖት ብቻ የሚጠላ ሰው አለ አይደል? ፓስተር ሽሬ የቆመበት አንፃር እንዴ ሰው የፈለገውን እምነት የመከተል መብት አለው። እሳትና ውሃ ተቀምጦላል፣ የፈለከው ምረጥ ነው። መጨረሻ ላይ የሚፈርደው ካንተ የሚጠበቀው ማስተማር ነው። ይሄ መንገድ ነው ትክክል ብለህ ነው። ግን ያን ሰው ልጠላው አይገባም። ክርስትና ይሄን አያዝም። ከዚህ አንፃር ነው ዝም ብለን እንደው ቀለል አድርገን እንጫወተው ያልኩትና ምንድነው መሰለህ ይቅርታ አቋርጥ ችግር ቦታ ላይ የተናገር ያለው ሰዎች በጀማ ነው የሚያስቡት። በጀማ እንድታስብ የእግዚአብሔር ፍቃድ አይደለም። በብሔር እንድታስብ የእግዚአብሔር ፍቃድ አይደለም። በተቋም እንድታስብ የእግዚአብሔር ፍቃድ አይደለም። በራስ ጭንቅላት ነው እግዚአብሔር አስብ ያለ። ለየራሳችን እኮ ጭንቅላት ሰጥቶናል እኮ አይደል እንዴ? በራስ ስታስብ ትክክልና ትክክል ያልሆነ ነገር ማወቅ ትችላለህ እኮ። ገባኝ። አንድ ብርሃን ነው ያለው። በቃ አንድ መስቀል ላይ ተሰዋው ነው ያለው። እሱን ይዤ አንተን ልጠላህ አልችልም። አላስኩትም ማለት ነው። ወንድሙን ይበጣላ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ ደግሞ የዘላለም ሕይወት እንደሌለው እናንተ ራሳችሁ ታውቃላችሁ አለ ዮሐንስ። ነፍስ መግደል እኮ ተደብቆ መተኮስ አይደለም። አሁን ብዙ ሰው እንዴት አቀሎ እንዳየው አልገባኝም። ጥላቻ እኮ ነፍስ መግደል ነው። ሰው መግደል ማለት ነው። ተጠብቀህ ተጠጉና አድርገን እንደ መግደል ነው የተቆጠረው። የዘላለም ሕይወት እንደሌለው እናንተ ታውቃላችሁ አለ ዮሐንስ። ኢየሱስ ደረት ላይ ነበር። ስለዚህ ራስን ከጥላቻ ማጽዳት አለ። የቱንም ያክል ለሃይማኖት ቀናተኛ ብትሆን በጥላቻ መነካት ሰው የለበት። ያውን በጀማ ሲሆን ዝም ብሎ ተነስቶ ሰው ሁሉ አይወደውም ብሎ የማይወደው ሰው አለ። የሆነ ሰው ለምስለው ሰው ሁሉ ይላል። በሰው ሁሉ የሚያስብ ሰው አለ። በሰው ሁሉ እንዴት ይታሰባል? እኔ ማርያም ወርቅን ሰው ሁሉ የሆነ ነገር ስላለው ልልህ አልችልም። እኔ ራሴ እይታል እኔ ብልህነትን ያለን ጥብቅ እምነትን ፍቅርን ይሄ በጣም የተለቀቀ ፍሬሙ ሰፊ የሆነ ሰበእናህን አውቃለሁ። ብዕሮችህን አውቃለሁ። ሐሳብህን አውቃለሁ። ለሀገር የምታስበውን አውቃለሁ። አንተን ለምንድን ነው የሚስም ማድረግ? አንተን ብጠጋህ ብዙ ነገር ላገኝ ይችላል። ብጠጋህ እኮ መጽሐፍ አገኘሁ። ብጠጋህ እኮ ሐሳብ አገኘሁ። ብጠጋህ እኮ ካቶሊኩን ኦርቶዶክሱን ሰብስበህ አዘመርክ። ብጠጋህ ይሄን አገኘሁ። ይሄን እኔ የምፈልገው ሀገሬን የሚጠብቅልኝ ሀገሬ ላይ ህዝብ የሚያኖር ትውልድን የሚያስቀጥል እምነቱን ይዞ ሀገሩን ጠብቆ ብሔሩን አክብሮ የሌላውን እምነት አክብሮ የሌላውን ብሔር አክብሮ የሌላውን እምነት አክብሮ ሰው ሆኖ የሚኖር ሰው ነው የሚፈልገው። ወንድሜ የሆነ ጎተራ ውስጥ ገብቶ እዛ ጎተራው ነው ድንጋይ የሚወረውር ሰውዬ እኔን አይስማማኝም። የትም ቢሆን ነው የምልህ። የትም ቢሆን አልቀበልም። ይሄ ሰውዬ ጤነኛ አይደለም፣ መታሰር አለበት ነው የምለው። የምሬን ነው የማወራ። እዚህም እዛም ሆኖ የሚወራወሩ ሰዎች በቀደም ተናገር በእሳት መጫወት ነው የማርያም በእሳት መጫወት ነው። የእውነቴን ነው። ይሄ ነገር ከነደደ ደግሞ መጥፊያ የለው። እንደ ዘረኝነቱ በቃ የሆነ ነገር ሰከን አሁን ትንሽ ለውጥ አለ አይደል? እንደዚህ እንኳን አይሆንም። በእሳት ነው የምንጫወተው። በሃይማኖት ቀልድ በእምነት ሰው የሚያከብረው በሚያምነው በሚከተለው በሚወደው ነገር እየመጣህ የምትነካበትና የምትነዳድፈው ከሆነ አንድ የከነደደ እሱ እሳት አይበርድ። በሰው ለምን ሴጣን ገባ በጣም ይፈልገዋል። እንዲነድ በጣም ሴንሲቲቭ ነው። ሰው በጣም የሚወደው ህይወቱን የሰጠው የሚያከብረውን የሚኖርለትን የሚሰግድለትን የሚያከብረውን የሚጠነቀቅለትን ነገር መተቆሻሻ ብድፋበት እንዴት ነው የሚሆነው? ይሄን ማንም ሰው ምክንያቱም በጣም ከባድ መስዋዕትነት የሚያስከፍለን ይመስለኛል እና ጥንቃቄ ያስፈልገዋል። ዞሮ ዞሮ በጀማ ማሰብ ይሄ እንዲህ ግር ማለት ምናምን ጥሩ አይደለም። እያንዳንዱ ሰው አንገት ላይ የተቀመጠው ጭንቅላት እንዲያስብበት ለየግል ነው የተሰጠ። በግልህ አስብ። በግልህ እግዚአብሔር ጋር ተገናኝ። በግልህ እግዚአብሔር ጋር ተገናኝ። ከዛ በጋራ ደግሞ እግዚአብሔርን ከሚጠሩ ጋር በንጹህ ልብ ከሚጠሩ ጋር አምልክ ነው የተባልከው። እኔ ከየትኛውም ወሮ በላ ጋር አልቆምም። ገባህ? አይሆንም። ወሮ በላ ከሆነ የትም እኔ ቤቴ ውስጥ ቢሆን አወጣዋለሁ እንጂ ደብቄው እኔ ቤት ሆኖ አመጽ እንዲሰራ አልፈቅድም። ወንድሜን ጎረቤቴን እንዲነካ አልፈልግም። እኔም ማከብረው ማክበር አለበት። ገባ? ከዚህ ውጪ ሆነን ከሆነ እምነትና ሃይማኖትና የምንጫወተው ትክክል አይደለም። ትክክል አይደለም። ለዚህ ነው ይሄንን አሁን የምታየውን መዘበራረቅ አሁን የምታየውን በጣም የሚያስፈራ ነገር የምታየው እንዴት ቆይ ከዛስ በኋላ ነው አንተ ሙልጭ አድርጌ ሰደብ የምታመልከው አካሄድን አኗኗርን ህይወትን ድብልቅልቅ አድርጌ በልና በል ኢየሱስ ለአንተ በጣም ያስፈልጋል ብለህ በምን በኩል ነው የምትሰማኝ? እንዴት አድርገህ የምታዳምጥ?
ከኔ ትንሽ ይከብደኛል። እምነቴን ተቀበልልኝ ይሁን ነው አሳየኝ። አሪፍ ነገር እኔ ከዚህ በፊት ከሆነ ሰው ጋር አውርተናል። ለሚበልጥ እኔ ያለኝ ይሄ ነው። የተሻለ ከሰጠኝ ይሄ እንደመጣል ሬዲ በቃ እኔ የምፈልገው ነፃ የሚያወጣኝ ነው። ከፍሎልኛል። ሌላ አለ? አይ በቃ ዘር በልልኝ። እኔ መስቀል ላይ መስዋዕት የሆነልኝን ነው። ደም በደም የሆነልኝን ነው። መስዋዕት የሆነልኝን ነው። ከፍዬልሃለሁ ያለኝ ነው የኔ ህይወት ጌታ መድኃኒቴ። ሌላ ካለ ጨምርልኝ። ከዚህ የተሻለ መንገድ በቃ ሌላ ንገረኝና ስለው አይ አይደለም ብሎ እኔ ከያዝኩት ነገር ላይ 16 ጥያቄ ያወጣልኝ ሰው። የኔ ወንድም የኔ መጽሐፍ ቅዱስ ከነ ጥያቄው ፈልገዋለሁ። መልሱ ባይመለስልኝም እዛ መጠየቅ ከተቻለ እዛ እድል ካገኘሁ ወዲያው ወጥቼ እጠይቃለሁ። ከነ ጥያቄው ተስማምቶኝ ያልገቡኝ ማለት ነገሮች አሉ። እኔ አረንጓዴ እቺ ጥቁር ላም አረንጓዴ ሳልበጣ ነጭ ወተት ከታባቷ እንደምታወጣ ላይ አላውቅም። እሱ ራሱ ጥያቄ ነው። ከፈለግኩ ነው ጥያቄ ከተፈለገ ሁሉም ነገር ተመልሶልኝ አይደለም። ግቻ እቺ ብርሃን አለች። በቃ ግብቀት ከፍለን እናውቃለን ነው ይገባኛል። ህይወት የተማርኩት እኔ ያገኘሁት ክርስቶስ ነው። ክርስቶስ ደግሞ የሁሉም ነው፣ ፍቅር ነው አይደል? አዛው ርቀው ለነበሩትም ቀርበው የጥልን ግድግዳ ያፈረሰ እኔ መጥቼ የጥል ግድግዳ ልገነባ አልችልም። የጥል ግድግዳ የገነባው ቀን የጌታ የክርስቶስ ሳልሆን የጂኒ ነው የሆንኩት። የሚገርም ፓስትር እዛው ጋር አያይዘህ የሚገርምህ ስላንተ እናት ያወሩና ወይም ስላንተ ያወሩና ስላንተ ልጅ ግን ማውራት አይፈልጉም። ወይም ስላንተ እናት አውርተው ስላንተ ማውራት አይፈልጉም። አንዳንድ ሰዎች እናትና ልጅን መነጣጠል ይቻላል ወይ? እህትና ወንድምንስ መነጣጠል ይቻላል ወይ? በክርስቶስ ቤተሰብ የሆኑትን ምን መሰለህ ስለ ክርስቶስ እቺ ቤተክርስቲያን በሚገባ ነው የምትሰብከው። የሚገርምህ በደንብ እንደምትሰብክ አንተ መናገር አለ። አዎ የሚገርምህ የክርስትና ስም አለ፣ የመጽሐፍ ስም ታውቃለህ? የመጽሐፍ ስም ከዓለማዊ ስማችን ውጭ የክርስትና ስማችን የብዙዎቻችን ገብረ ኢየሱስ፣ ገብረ እግዚአብሔር ነው። ከኢየሱስ ጋር ከእግዚአብሔር ጋር የተያያዘ ነው። ከዛ ገብረ ማርያም እንደዚህ ከቅዱሳኑ ጋር መታሰቢያ የሆነ በቤቱ የዘላለም መታሰቢያ ሰጣችኋለሁ አይደል? የእነሱን መታሰቢያ ነው። አሁን እኛ ስጋው ደሙን እንኳን ስንቀበል የአንዱን ቅዱስ ስጋና ደም አይደለም እንቀበል፣ የኢየሱስ ክርስቶስን ስጋውና ደም ነው። ቅዳሴው ከሐስ ከፈ የሁለት ሰዓት ቅዳሴ ነው። እንግዲህ አስበው የሁለቱ ሰዓት ሙሉ ቅዳሴ 14 ቅዳሴ አለ። 14ቱን ቅዳሴ ውስጥ ነገረ ክርስቶስ ነው ያለው። በቤተክርስቲያን 14 ቅዳሴ ውስጥ ነው ያለው። ከዚህ ውስጥ ነገረ ክርስቶስ ነው። ውዳሴ ማርያም ከሰኞ እስከ እሑድ ብታየው ነገረ ስጋዊ ነው፣ ነገረ ክርስቶስ ነው። ነጥላታው ከዛ ውስጥ ክርስቶስ ስጋ የመሆኑ ነገር ስታስብ ድንግል ማርያምን ታነሳለህ። ድንግል ማርያምን ጥለህ ኢየሱስ ክርስቶስን አንጠልጥለህ ብቻውን መሄድ ያዋጣል ወይ ማለት የግልህ ምልከታ ነው የምጠይቀህ፣ የግልህ ምልከታ ነውና ስለ ሐና፣ ስለ ራሄል፣ ስለ ቅድስት ኤልሳቤጥ፣ ስለ ዘካርያስ ሲናገሩ ስቅቅ ማይላቸው፣ ስለ ድንግል ማርያም ሲናገሩ ግን ላባቸው ግጥም ነው የሚለው። እና ምንድነው ጥላቸው አላቅም ያለውን ነገርና የግልህን ምልከታ እስቲ ድንግል ማርያም ባንተ አንደበት ባንተ ዕውቀት እስቲ ስለ ድንግል ማርያም ጥቂት ትንሽ ነገር በለን። ምንድነው መሰለህ አሁን አንተ ላይ ያልካቸው አካባቢ ሰዎች የሚነሱት አሁን አንተ እንዳልከው በዚህ መንፈስ በዚህ ጥበብ ሰው ጋር አልደረሰም። ማርያም የምትመለክ ነው የሚመስለው ሰው በቃ እንዴ ከመሰለህ እኮ የመሰለህ ነው ይዘህ የምትንቀሳቀስ። ድንግል ማርያም ትመለካለች ወይ? አሁን ይሄ ጥያቄ ለብዙ ሰው ተመልካላችሁ ነው የምትባለው። ግን ስለ ድንግል ማርያም ማውራት ግን እንዴ እኔ ብዙ ጊዜ ሰብካለሁ፣ ሰርግ ላይ ሰብካለሁ፣ አንዳንድ ቦታዎች ላይ ሰብካለሁ። በጣም ስለ ሀምብልነት፣ ስለ ጨዋነት፣ ስለ መልካምነት፣ ስለ ንጽህና፣ ስለ መቆም፣ ስለ እምነት ሳስተምር አስተዋነሳታለሁ። ለምን መነሳትም ስላለባት አሁን እሷን መንካት የሆነ ነገር ማድረግ ነው ብሎ ካሰበ አንድ ሰው ወይ ደግሞ እፉ ነው ተብሎ የሆነ ጊዜ የሆነ ነገር ተደርጓል ማለት ነው። እኔ አሁን የማየው አንዳንድ ሰዎች ጋር በጣም ጎበዝ ሰባኪዎች በጣም የተለያዩ ሴቶችን መጽሐፍ ቅዱስ ላይ አንስተው ብትንትን አድርገው እያስለቀሱ የሚሰብኩ ሰዎች እሷን ሲደርሱ ሽክ ሲሉ ለምን ከተባለ እሷን ካነሳ የሆነ እምነት የቀየርክ ይመስላል። እኔ እኮ ስለገጠመኝ እኔ እኮ ጥምድ ተደርጌያለሁ። ይገርማል። አሁን ደግነቱ ደስ የሚለኝ እኔ ሰው እንዲጠምደኝም እንዲወደኝም አይደለም የምሰራው፣ እማምንበት ነው። አንዴ ነው የምኖረው።
በቀደም አንድ ስብከት ሰብኬያለሁ። እኔ ዛሬ ስወጣ ለሞት ነው የምወጣው። ትክክል። ለምን ሆነ አይደለም። ለምን ካልከኝ መስቀል አለኝ። መስቀል ያለኝ ክርስቲያን ነኝ። መስቀል ጌጤ አይደለም፣ መሞቼ። ለሞትበት ነው የምወጣው፣ ልኖርለት ነው የምወጣው። ገባ? መስቀል ተሸክሞ ተከተለኝ ነው ያለኝ፣ ልሞትበት እንጂ ልዝናናበት አይደለም። ሐዋርያ ጳውሎስ ሞታችኋል ነው የሚለው። ለሞት ስለወጣ እኮ ነው ሰዎቹ ግራ ገባቸው። ለሞት የወጣ ሰው እኮ ነው እስር ቤት ቁጭ ብሎ በጌታ ደስ ይበላችሁ ደግም ይላል ደስ ይበላችሁ የሚለው ሰው ለሞት ስለወጣ ወይኔ ቤት መቀመጥ ትርፉ ነው ለሱ መባረክ ነው። እንዴ አለው በህይወት ስላለ ይጽፋል። ታስታውሳለህ ወደ ኢየሩሳሌም የሄደ ሐዋርያ ሥራ ምዕራፍ 21 ላይ አጋቦስ ቀበቶውን ወስዶ እግርና እጁን አስሮ ባለዚህ ቀበቶ አይሁድ በኢየሩሳሌም ያስረዋል አሳልፎ ለአሕዛብ ይሰጣል ሲባል ኦኬ ብሎ ከዛ ሰዎቹ እያለቀሱ ምን ሆነ ነው ሐሳብን ቀይር ምን ታው ብሎ መከሩት ይሉ እያለቀሳችሁ ልቤን የምትሰብሩት ለምንድን ነው? እኔ እኮ ስለ ጌታ ስለ ኢየሱስ ክርስቶስ ስም እስከ ሞት ድረስ ተሰናድቻለሁ አለ። እስከ ሞት ከተሰናዳ እውነትን ትኖራለህ። አሁን ለምንድን ነው ወንጌል የምትሰብከው? አሁን ለምንድን ነው እምነት ውስጥ ያለኸው? ለመብላት ለመጠጣት ለመበልጸግ ለሆነ ነገር ምናምን ከሆነ ይሄንን አትነካ። ይሄንን ይነካል። ቀይ መስመር እዴ አይሆንማ። ያበላህም ይገልሃል እኮ ወንጌል እኮ ገዳይ ነው። ወንጌል ይገልሃል። ይገልህና ለክርስቶስ እንድትኖር ነው የሚያደርግ እንጂ ወንጌል ለራስ እንድትኖር አያደርግ። አሁን የተለከፈው የተገለበጠው ጊር እዚህ ጋር ነው ያለው። ለሞት ትወጣለህ፣ ትርፍ ይሆንልሃል ሁሉም ነገር። ለመኖር ትወጣለህ፣ ሁሉ ባዶ ይሆንብሃል። ኖሮ እንደሌለ ትኖራለህ። ለብሰህ ራቁትን እንዳለ ይሰማል። በልተህ አትጠግብም። ደሞዝ ተቀብለህ ቀዳዳ ይስተካከል። ህይወትህ የተመታ ነው የሚሆነው። ምንም አያረካም። በወንፊት ነው ውሃ የምትቀደው። ልትሞላ አትችልም። ግን ለዚህ እውነት ሰው ራሱን ከሰጠ ኦልሬዲ ሞቷል። አሁን ይሄ የምንኖረው ኑሮ ትርፍ ነው፣ የኛ አይደለም፣ የሱ ነው። ዛሬ ውለን ከመሽ ተመስገን የምንለው እኮ ጊሳችን የሆነ ነገር ስለገባ አይደለም። ተመስገን እድል ሰጠኝ ድጋሚ እንድኖር ቴንኪው። ከኖርኩ ደግሞ አሁንም ላንተ እኖራለሁ እንድንል ነው አይደል? በየቀኑ ዕለት ዕለት ነው እንገደላለን የሚለው። ዕለት ዕለት እየሞትክ የማትኖር ከሆነ እውነትን ትሰብካለህ። ይሄ እግዚአብሔር የሚያከብራቸውን ስታከብር ትከብራለህ እንጂ አትዋረድ። እኔ አም ሶሪ በጣም መጽሐፍ ውስጥ ክብር ለሚገባው ክብር ስጡ አይደል? እኔ እንኳን አይደለም እሱ ግን ሰዎች እኮ ይከበራሉ፣ አፕሪሺየት ይደረጋሉ። እና ዞሮ ዞሮ ስሜትህ ይገባኛል። ግን አንነካከው። አሁን እንደዚህ አንዳንዱን ትተው ነው የምታልፈው። በቃ አንዳንድ ሰው በቃ እንደዚህ ሆኗል፣ እንደዚህ ሆኗል። ይገርምሃል። እንደዚህ አይነት ሰዎች አሉ። በቃ የሚገርም ነው። አንዳንድ ሰው በቀደም ከሆነ ሰው ጋር እያወራው ነበር። ክፉ አድርገህበት ክፉ ሰው ቢያደርግብህ ኖርማል ነው ልትል ትችላለህ፣ በአእምሮ ማለት ነው አይደል? የሆነ ሰው ክፉ ሲያደርግብህ ክፉ አደረገበት ስላደረገበት ነው ትላለህ አይደል? ከዛ ደግሞ ምንም ሳያደርገው ደግሞ ሰው ክፉ ሲያደርግበት እሺ መልካም አድርጌልህ ለኔ ክፉ ስታደርግብኝ መልካም አድርጉበት ክፉ አደረገበት ይባላል አይደል? ምንም ሳያደርግ ደግሞ ሰው ሄደ ክፉ ነገር ስታደርግበት ደግሞ ምን ሆኖ ነው ይባላል። ሶስት ነገር አለ ዓለም ላይ አሁን በምድር ስትኖር ማለት ነው። እኔ አሁን የዮሴፍን ህይወት ሳጠና ወንድሞቹ ለምንድን ነው ክፉ ያደረጉበት? ክፉ አድርጎባቸዋል? አላደረገባቸው። ያደረገባቸው ክፉ የለም። እሱ ላይ ክፉ ለማድረግ ያደረገላቸው መልካም ነው፣ ግን ክፉ አደረጉበት። ይገርማል። ይኸውልህ አንዳንድ ሰው ምንም ሳታደርገው ክፉ ያደርግብሃል። ምንም ሳታደርገው ዋናችን ይዘን ቁጭ ብለን ተነስቼ ክፉ ባደረገብህ ክፉ ነኝ በቃ ተነስቶ ክፉ አደረገበት ትለኛለህ። ክፉ አድርገህብኝ ክፉ ባደረገብህ መልሶለት ነው ይባላል። መልካም አድርገህልኝ ክፉ ማድረግ ግን ምን ማለት ነው? በጣም ታምሮ በላይ እኮ ነው። እኔ በጣም ነው የሚገርመኝ። ታምሮ በላይ እንዴት የሆነ ክፉ አድርጎበት ሰው ክፉ አደረገበት ይባላል። ምንም ያላደረገበትን ክፉ አደረገበት ይባላል። መልካም ተደርጎለት እንዴት ሰው ክፉ ያደርጋል? እና የሆኑ ሰዎች አሉ ብቻ ዓለም ላይ እነዚህ ሶስቱም ያሉት በነገራችን ላይ ምንም ሳይደረጉ የሚያደርጉ አሉ። እንደገና ደግሞ ተመሬት ተነስተው ክፉ የሚያደርጉ ሰዎች አሉ። ደግሞ ጊቭ ኤንድ ቴክ የሚጫወቱ ክፉ ስታደርግባቸው በደንብ ክፉ የሚያደርጉብሃል። ክፉ ሳይሆን መልካም አድርገህላቸው ደግሞ ክፉ የሚያደርጉበት ሰዎች ደግሞ አሉ። ዮሴፍ ጋር ያየሁት ነገር ይሄ ነው። መልካም አድርጎላቸው
እነሱ ያመጡለት ጥፍጠፋ ነው። ህልም ውስጥ የሌለ ጥፊ። በህልሙ አላየም ጥፊ። የማርያምዬ አላየም። ገፈፋ አላየም። አራቁቶ ጉድጓድ መጣል አላየም። ይሄን በህልሙ አላየውም። ይገርማል እኮ አላየውም። የለም እሱ ከይዞ ወንድሞቹ መልካም ወሬ እኮ ነው። ይገርማል እኮ እኔ በቃ አንዳንድ ጊዜ አንዳንድ ሰዎች የሚያረጉትን ነገር ሳይ በእነዚህ ሶስት ሰዎች ነው የማየው የትኛው ወገን ነው እላለሁ። ተመሬት ተነስተው ሄደው ሰው ላይ ክፉ የሚያደርጉ ሰዎች አሉ። ምን አርጉ ነው ሲባል ምንም አይልም። ለምንድን ነው የሰደብከው ስትባል ምን ተመሬት ተነስተው ሰው የሚጠሉ ሰዎች አሉ። ምን አረጉ ስትባል ምንም የለም። እንዲሁ ተጠሏለሁ እንዲሁ ይላሉ። እኔ አልወዱም። ቀልቤ ውቃቤ አልወቃቤ እና እንዴት ነው ማርያምን ልትጠላ የምትችለው? ምን አርጋ? ይገርማል እኮ መጥላት ከመጣ ማለት ነው። እኔ አሁን የሚጠሉ ሰዎች ካሉ አሁን በእርግጥ የሚጠላ ሰው አላየሁም ማለት አላየሁም ስልህ የሚፈሩ ሰዎች አሉ። ማይነኩ ሰው ከጥላቻ ብቻ አይደለም። እሱ ነኩ ማለት የሆነ ካታጎሪ ውስጥ ስለሚገቡ ነው። እኔ ያው ይጠላሉ። ያ አንዳንድ ሰዎች እንዳልኩ ሴንሲቲቭ ኢሹ ነው። እሱ መንካት ማንን መንካት እንደሆነ ስለሚታወቅ በሚያምንህ ነገር በምትወደው ነገር ሰው ይነካል። ግን አይደረግም። ዞሮ ዞሮ አይደረግም። ልጁን ክርስቶስን ጸንሳ በድንግልና ወልዳ በክብር አሳድጋ እኔ የምድንበትን ክርስቶስ ደም በደሙ ነው ሲሞት በነፍሷ ሰይፍ አልፎባት ቆማትን ሰቅስቃ የነበረችን ሴት ልንቅ አልችልም። ላከብር እንጂ ልንቅ አልችልም። ይገርም አገላለጽ ይሆናል። እንዴት ይሆናል ማለት እንዴት ይሆናል? ለአምላክነት ቆሞ ልጇ ትዛ መስዋዕት ሲሆን ቆማ ነው ያየችው። በዓይኗ ነው ያየችው። ወሬ አይደለም፣ መርዶ አይደለም የሰማችው። ሲደፋ ሲነሳ ሲወድቅ አይተዋለች። ደሙን ሲያዘራ አይተዋለች። ተበጫጨቀ ሰውነቱን አይተዋለች። እሱን ቆማለች። ምንድን ነው የሚሰማት? እኔ ልጄን የኔ ልጅ የሆነ ነገር ሲሆን ቆሜ በይ አይደለም። እኔ የምድንበት መድኃኒት ከማህፀኗ የወጣው መድኃኒት ክርስቶስ መስዋዕት ሆኖ እዛ ጋር ተንጠልጥሎ ያ ሁሉ ኤሎሄ እያለ ሲጮህ ምን ነበር ቢሰማት? እቺን ሴት እቺን እናት እቺን ቅድስት መጥላት ከደህና ነው? ጤና ነው? ይሄ ከእግዚአብሔር ነው? እኔ አይመስለኝም። እኔ እንዳልኩ ነው። በቃ ለዓለም መድኃኒት ወልዳ አሳድጋ እየከፈለች ቆማለች። በነፍሷ ሰይፍ አልፏል። መጽሐፍ ነው የሚለው። ይህችን ሴት ማዋረድም አቃሎ ማሰብም መናቅም እንደው ተለየ ነገር ማሰብም ተገቢ አይደለም። አመጽ እንኳን እሱን አይደለም መጽሐፍ እንዴ ዛሬ ሰው የተቀባቸውን አትዳሱ። የሆነ ቀን መልእክት ያመጣላቸውን ሰው ለመገሰጽ ስንነሳ የተቀባቸውን አትዳሱ፣ በክፉ ቃላት ተናገሩ ነው ይሉ የለ እንዴ? ስብስ እንዴ እንዴት እሳቸውን ትናገራላችሁ አባ ምናምን ይባል የለ እንዴ? ሰው እኮ ጥሩ ነገር የሰሩ ሰዎች እንኳን ይከበራሉ። እኔ መጽሐፌን እንደዚህ ነው የማየው። አሁን እኮ መጽሐፌ ማለት ጀመርኩ። መጽሐፋችን ተውኩ። ምክንያቱም ይሄ ሰው የሚያነበውና የማነበው አንድ አይነት ነው። ባል ጀመር ያለው ይሄ እንዴት ነው የሚያነበው? ለካ አነባበብም ወሳኝ ነው። ያለው ፈሪሳዊ ሰው ኢየሱስ የጠየቀው ትዝ ይላል። የዘላለም ሕይወት እንዳገኝ ምን ላድርግ ሲለው መጽሐፉ እንዴት ነው የምታነበው ብሎ ጠየቀው። እንዴት ነው የምታነበው ሲለው እኔ የማነበው አለው እግዚአብሔር አምላክን በፍጹም ልብ በፍጹም ሐሳብ በፍጹም ኃይል ውደድ፣ ባልንጀራህን በጣም ጎበዝ አንባቢ ነህ፣ በቃ ጨርሰህ በጣም ተገቢ ነህ፣ ሂድና አድርግ ሲለው ባልንጀራዬ ማን ነው አለ። እግዚአብሔርን መውደድ ጥያቄው አይደል። እግዚአብሔርን ወደዋለሁ የሚለው ብዙ ሰው ወደዋለሁ አሳየኝ የሚል እግዚአብሔር ወደዋለሁ ሂድና ባልንጀራ አደረሰ ባልንጀራዬ ሲለው የሚገርም ነገር ሰራለት። ከኢየሩሳሌም ወደ ኢያሪኮ ወረደ። ወንበዴዎች ያዙት፣ ደበደቡት፣ ገፈፉት። በሞትና በሕይወት መካከል ጥለውት ሄዱ። ከዛ ካህኑ መጣ፣ አየው፣ አለፈው፣ ሄደ። ሌዋዊው መጣ፣ አለፈው፣ አየ፣ ሄደ። ከዛ ሳምራዊ ሰውዬ መጣ፣ ከአህያው ወረደ፣ ቁስሉን ወሰደው፣ ገዝታ ውስጥ ከፈለለት ይላል። ከዛ መጣውና ከነዚህ ከሶስቱ ማን ነው ለዚህ ሰው ባልንጀራ? ኢየሱስ እኮ ነው። ባልንጀራነት ትርጉሙ ከጠፋብህ ማለት
ባልንጀራነት ስትደውልለት የሚደውልልህ ልጅ ስታስገርዝ አይን የሚይዝልህ አይደል? ባልንጀራ ይመስል ድፎ ዳቦ ይዞ ይመጣል። ከዛስ ይሄ ነው በቃ አንተም ሂድና እንደዚህ ምን ማለት ነው? ዘመድህ አይደለም ባልንጀራ። የእናንተ ቤተክርስቲያን ሰው አይደለም ባልንጀራ። የእናንተ ብሔር አይደለም ባልንጀራ። ባልንጀራ በአንተ አይን ርቀት የምታየው ችግረኛ ማለት ነው። ባልንጀራ አንተ የምታየው ልትደርስለት የምትችለው ችግረኛ ማለት ነው። ባልንጀራ በአንተ አይን ርቀት አንተ ልታግዘው የምትችለው ሰውዬ ማለት ነው። ሰው የት ነው ሰፈር የት ቤተክርስቲያን አላለው። ሰው ሂድ አርግ በቃ። ይሄ ነው እንግዲህ ወንጌሉ። ጌታ ኢየሱስ ያስተማረው ይሄ። ሕጉም ነቢያቱም በእነዚህ ሁለት ትእዛዛት ተሰቅለዋል ነው ያለው፣ በእግዚአብሔርና በሰው። እግዚአብሔርን እወዳለሁ ካልከኝ ውጣና ሰው ውደዳ። ምንድን ነው ያስተማሩ? ንደፍ ካሉ ልክ አይደለም፣ እምቢ ማለት አለብን። ንደፍ፣ ሰው አትቀፍ፣ ሰው አትንካ፣ ሰው አትውደድ ካሉ እምቢ በል። ማንንም ነው አሁን እኔ እምቢ በሉ እያልኩ ነው። በቀደም እዚህ 4 ኪሎ ሲመረቅ መጥቼ ተናገራለሁ። እምቢ በሉ። አመፀኛ ፖለቲከኞች ሲመጡ ጎረቤት አትያዝ፣ አትቀፍ፣ ሰው ግደል ካሉ እምቢ በል። አመፀኛ ሃይማኖት አባቶች ከመጡ እምቢ በሉ። ሰዎችን ስደቡ፣ ሰዎችን ናቆ፣ ሰዎችን ግፉ ካሏችሁ እምቢ በሉ። እምቢ ማለት አለብን። ለምን? ወንጌሉ የሚያስተምረው ሂዱ ነው ያለው። አንተም ሂድና ነው ያለው። ቁጭ ብለህ የምትጠብቀው አይደለም ባልንጀራ፣ የምትሄድበት ሲጠራህ ትሄድለታለህ። ከቻልክም ሄደህ የምትረዳው ስትረዳውም ደግሞ መልስ የለውም። መቼ ነው የምትመልስልኝ? በደንብ ማስተዋል የለውም። አንኮንሽስ ነው። አምጣው አጣቱን እስቲ ይፈርም ምናምን ተብሎ አልተባለም እኮ ከፈለለት። ከዛ ካነሰ ጨምራለሁ አለ። መልስ ምናምን የለውም። ዲቪኒቲ ካዳል ይሄውና ባልንጀራ አለ። ስለዚህ እምነታችንን ቶሎ መፈተሽ አለብን። ከእግዚአብሔር ጋር በትክክል ያገናኘ እምነት ካለ የማርያም ከሰው ሁሉ ጋር ያገናኛል። ከእግዚአብሔር ጋር ያገናኘን እምነት ካለ ከሰው ጋር አያፋታን። ሰዎችን በአጥር እንዲከፍለን በናም ጎራ ምናምን በብሔር ምናምን አያስከፍለን። በይኸው ለጻድቁም ለኃጢአተኛውም ፀሐይ ያወጣል ይላል የኔ አባት። ይሄ እንደዚህ እናንተ አይነት ሰዎች አሁን መውጣት አለባችሁ። ቁም ነገር። እኔ አሁን አንድ ወጣት ልጅ አክሊል የሚባል ልጅ አለ ሶሻል ሚዲያ ላይ ትህትናው፣ ጨዋነቱ፣ በጣም መንፈሱ እንዴት ደስ እንደሚል ልክ እንደሱ ነው። አሁን እናንተ ገብቷል። አሁን አባቶች የሚሰሩትን ስራ ትቼ ሳይሆን አሁን ይኸውልህ ኮሚኒኬት ማድረግ የሚባል ነገር አለ አይደል? የምትመጣበት ሜትድ ትክክል ካልሆነ ማለት ትክክል አይደርስም እዛ ሰው ጋር። አሁን እኔ የሚመስለኝ ከይቅርታ ጋራ ይሄ ለሰዎች የተሰጠበት መሰጠቱ ከኦዲየንሱ ጋራ ከሚቀበሉት ጋር አልሄድም። አንዳንድ ጊዜ እውነት ሆኖ የምታወራው ነገር እዛ ሲደርስ ውሸት ይሆናል። ቅድም እንዳልከው ሜትዱ በጣም ጥንቃቄ የሚፈልግ ይመስለኛል። ብዙ ሰው ያው ኮምፕሌን ስለሚያደርግ አይገባኝም ይዙ ካም ይላል። እውነት ነው አይገባም። በትግርኛ ማትሳቅ ከሆነ እኔ በትግርኛ ገብቷል። በትግርኛ በጣም ዝም ብዬ ሳወራለሁ። ብላንተ ምንድነው ትግርኛ የሚያክሰው ትግርኛ ይረዳል። በኦሮምኛ ሳወራለ ኦሮምኛ የሚያክሰው ይረዳል። ለማላቀውን ቋንቋ ካወራህልኝ የምታወራው እውነትም ቢሆን እኔ ጋር የሚደርሰው ልክ አይደለም። ስለዚህ ሜትዶቹ ላይ በጣም ስራ የሚፈልግ ነገር ይመስለኛል። ፔዳጎጂ እሱ ላይ የሆነ ነገር አድርጎ ወጣቶቹ ትውልድ አይደለም የምናገለግለው፣ ትውልድ ነው የምናገለግለው። እና ትውልድን ብናገለግል የግዴኛ ቤት ቅኝት ብቻ መሆን አለበት ሳይሆን እናንተ ቤት እንጀራ አለ፣ እኛ ቤት እንጀራ አለ። እኛ ቤት ብቻ ነው እንጀራ ያለው አትልም። የእግዚአብሔር መንግስት ለመውረስ ቅኝቱ እንደዚህና እንደዚህ ነው። እኔ አይመስለኝም። 10 ለማምጣት ከዚህ በፊት ተናገር ያለው 5 እና 5 10 ነው። 4 እና 6 10 ነው። 10 ለማምጣት 3 እና 7 10 ነው። 2 እና 8 10 5 እና 5 ብቻ ነው ካልከኝ አይሆንም። በጣም በእርጋታ ብንደማመጥ በጣም ብዙ ርቀት እንሄዳለን ብዬ አስባለሁ። መሰረታዊ የሆኑ ነገሮች ላይ ማውራት፣ መሰረታዊ የሆኑ ነገሮች ላይ መጸለይ። በቃ እኔን ማዳን አይደለም ፈልገው እኔ ለማዳን መሄድ ያለበት ርቀት ሰው መሄድ አለበት ብዬ አስባለሁ። እኔ ያስኩትን ነገር ለመስጠት ማድረግ የምችለውን ሁሉ አደርጋለሁ። ጳውሎስ ሕግ ከሌለው ጋር ሕግ እንደሌለዋል እጠቅም ዘንድ አለ። ስለ ወንጌል ሁሉን አደርጋለሁ ነው ያለው። ሕግ ከሌላቸው ጋር ሕግ እንደሌላቸው፣ ከአይሁድ ጋር እንዳይሁድ፣ ከሕግ በታች ሳልሆን ከሕግ በታች እንዳሉት ወይ ለምን ሲባል እጠቅም ዘንድ እና ጠቃሚ ሰዎች መሆን አለብን። በእናንተ ቤት በእናንተ ቤት የሚዘከረው ጽዋ የሚጠጣው ታቦት የማን ታቦት?
ገብርኤል ነው በጣም የሚወደደው። እኔ የተወለድኩበት ስለነበረ እውነት መቼ ነው የተወለድከው? ታህሳስ ገብርኤል ነው የተወለድከው? ታዲያስ ታህሳስ ገብርኤል እና እንትን ነው ለገብርኤል የሚደፋ ድፎ ነው ልደት ነው እያለች ታስቆርጠኝ ኖረች። ታህሳስ ገብርኤል ተወልደ ነው ሌላ ቦታ ሄድከው? አደገኛ ኃይለኛ ሆኜ ገብርኤል ልጅ ስለሆነ ነው ባል ነበር። እኔ ኃይለኛ ሆኜ ነበር፣ ተበላሽቼ ነበር በጣም ብዙ እና የገብርኤል ነው። እኔ ታህሳስ ገብርኤል ነው። ጽዋ ትየጠራ የሚባሉ ሰው ቤት ቆይታ እዛ ነው ምጥ የጀመራት ከእውነት? አዎ። እና እንደሱ ነው። እኔ ገብርኤል ቀን ነው የተወለድኩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት እኮ ታህሳስ ገብርኤል ትልቅ በዓል እኮ በጣም መረሳት አይችልም የኔ ልደት በፍጹም። አዎ አይረሳም። ታህሳስ ገብርኤል ትልቅ ነው በጣም። ስቲል ታህሳስ ገብርኤል ነው የሚለጠው? አዎ አሁን እንደሱ ሚካኤል ብቻ አለ። አሁን እንደዚህ አሁን እንደሱ ምናምን የላትም። አሁን አልነበረችም ሀገር ውስጥ ምናምን። ግን በቃ እነ ገብርኤል በጣም እኛ ቤት በጣም ገብርኤል ሚካኤልም አማኑኤልም 28 ባለው ብቻ በቃ አማኑኤል ያው የሚመጡ ዘመዶች ሲመጡ እኛ ቤት ይመጣል። ሚካኤልም እንደዚሁ ታረጋለች እናቴ። ፓስተር ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንትን ልፋቷ ይሄ በ2000 ዓመት ውስጥ ያሳለፈችው መከራ፣ ስቃይ፣ ወንጌል አገልግሎት፣ ፈተና ወዘተርፈ ቅዳሴው ሁሉ ይሄ ሁሉ ድካም ፍሬ አፍርቷል ብለህ ታስባለህ? አዎ አፍርቷል። እንዴት ይገለጻል? እኔ ስገልጠው ይሄው ባለ ሀገር እንድትሆን አድርጓል ቢያንስ ማለት ነው። እሱ ዝም ብለህ አሁን የምትለውን እስቲ አውጣውና አስብ። አሁን ትንሽ እንኳን እንዲጎኗ ነካ ስትደረግ ምን እንደሆነ አይተህ ምን እንደተፈጠረ አይተህ ሲባጎ ተወጥሮ ሰፈርን ካሬ መጫወት ጀመረች እኮ ሀገራችን። ትንሽ ስትነካ ማአት ነገር ነው ድርምስምስ ያለው እና ምንም ጥያቄ የለውም ባለ ሀገር አድርጓል። ተሰናስሎ መንግስታት ቅድም እንዳልከው ንጉሱ ባልነበሩበት ጊዜ ሀገር ጠብቀዋል። ከዛም በኋላ ደግሞ ያው የተኖረው እንዳልኩ ቅድም ከጫፍ እስከ ጫፍ ሰዎች እዛ ውስጥ አሉ። ገባ ተው ይሄ ወጣ ይሄ ከመጀመሪያ ጀምሮ ይሄንን ብሔር ባትቀበሉ ይሄንን ብታደርጉ ይሄን ብትሉ ብትል ሀገር ይኖርናል? በቃ ኖሯል። ምንድነው ትርፍ አምጥቷል ትለኛለህ እንዴ? ይሄው እኮ ኖሮልናል። አሁን ችግሩ ምንድነው? እኔና አንተ ቤት ሰዎች መተን እያጨማለቀ ነው ስለሆነ እሱ አስፈሪ ያድርጎታል። እኔ ቁጭ ብሎ የሚቀምሙት ምናምን ፈንጁ እዛው ጋር ተወርሮ የሚቀር መስሏቸው ብዙ ሰዎች እሳቱ ዞሮ መምጣቱን ማያስተውሉ ሰዎች ራሳቸውን እየጎዱ ያሉበት ሁኔታ አለ። ሀገርንም ቤተክርስቲያን መነካካት የሚያመጣውን ዳሜጅ አለማወቅ አለ። እኔ መቼም ከአእምሮ በላይ ነው። ይቅርታ አድርግልኝ። አሁን እናንተ ቤት መጥቼ የሆነ ነገር ስል ሌላ ሰዎች ኦፌንድ እንዳይሆኑ እንጂ ምንም ለኔ ከአእምሮ በላይ ነው። በጣም ይሄ አንድ ፓትርያርክ አንድ ሲኖዶስ አንድ ምናምን ይሄ ሁሉ ዓመት እንደዚህ አንድ አስተዳደር ጥበብ ይሄ እኮ ሌላ ታምር እኮ ነው ማለት ነው። አንድ ቤተሰብ መምራት አንድ አባወራ አንድ ቤት መምራት ባቃተበት ዓለምና ዘመን ይሄው ሀገራት በሙሉ ተቀላቅለው ግራ ገብቷቸው ማያጅ መጨበጫ አጥተው እንዴት እንደዚህ ትልቅ ነገር ይቆማል? ይሄ ራሱ በጣም ረቂቅ ነው። እኔ ከአእምሮዬ በላይ ነው። ይሄ ችግር ባይገጥመው ይገርመኛል። ሰይጣን ሁለት ነገር አይወድም፣ ቤተክርስቲያንና ትዳር አይወድም። ቤተክርስቲያን የክርስቶስ ስለሆነች ትዳርም የክርስቶስ ስለሆነ ሁለቱ የእግዚአብሔር ናቸው። የነዚህ የሁለት ነገሮች ጠላት ነው። ስፒሪቹዋሊ ዋርፌር አለ ኃይለኛ። አሁን ሰው መንቃት ያለበት ግለሰብ እንደኔ ትንሽዬ ነገር ይዞ ተፍተፍ የሚል ሰው በቤተ እምነቶች ውስጥ ያለ ሰው ሁሉ መጸለይ ያለበት መጠንቀቅ አለበት። ይሄ አጓጉል የሆነ ኢጎዎች እየያዙ የሚያስነሷቸው ነገሮች ምናልባት ገባ ሰይጣን እዚህ ዓለም ተገልጦ መስራት አይችልም፣ ላይሰንስ የለውም። ይሄን ከሰጣው ግን ይሰራል። የማርያም ወርቅን ከሰጣው ከሸለምከው ይሰራበት። እዛው ቁጭ ብሎ ቤተ እምነት ውስጥ ፈንጅ ቀመሞበት ልክ የአሸባሪዎች አጥፍቶ ጠፊ እንደሚሰራበት ይጠቀምበት እንጂ በአካል መጥቶ ሰይጣን ቤተክርስቲያንን ምንም ማድረግ አይችልም። ላይሰንስ የለውም። ተገልጦ ዓለም ላይ መስራት አይችልም። እኔ እናንተን ላይሰንስ ያለ ይሄን ላይሰንሴን አልሰጠውም። እኔ ሀገሬን እንዲያፈርስ አልፈቅድም። ቤተክርስቲያን እንዲያፈርስ አልፈቅድም፣ አልሰጠውም። ዛሬ ሰዎች ምን ሰጥተው ምን እየሰሩ ነው በለኝ። አሁን በጣም ሰጥተው በጣም ቀንተው ምናምን የሚሉ ሰዎች ቅናቱ ኬት ነው ብሎ በደንብ ማየት ጥሩ ነው። ምንጩ ኬት ጋር ነው የመጣው ስትል ዲመን
ተከራይቷቸው እንዳንተ እኮ ምርጥ አይምሮ ነው ያለ አንተ እኮ ይሄን ብታረግ ይሄን ስንት ነገር ትቀይር ነበር ምናምን ብሎ ሲመክራቸው እውነት መሰላቸው። እሱሽ ዋሾ ነው ታውቃለህ፣ ውሸትን ከራሱ የሚናገር ነው። እና ላይሰንሳቸውን ሲሰጡት በእነሱ ላይሰንስ ተቀላቅሎ ገብቶ ፈንጅ ጠምዶ ማዕት ነገር እያጠፋ ያለበት ጊዜ ነው። እና አባቶችም ልጆቻቸውም እናገለግልም ሰዎች ሁላችንም መንቃት ያለብን ነገር ቤተክርስቲያንን መጠበቅ በጣም ወሳኝ ነው። ላይሰንሱን ሰጥተን መጠቀሚያ እንዳንሆን መጠንቀቅ አለብን። አንዳንድ ኢሹዎች እያመጣ ነው። አየው ሰይጣን በነገራችን ላይ ሙሉ ለሙሉ ሁሉንም ነገር አይሰራም፣ ጫፍ ነው የሚሰጠው። አንድ ጊዜ ድሮ ነው አንድ ትንሽ የጽሁፍ አንብቤ ያለው ሰይጣን በጣም ዘንጦ መጣ አለ። ያው እንግዲህ አናካብድም አይደል? ምሳሌ ላይ እዛ ሲወጣ ትንሽ ልጅ ቆሞ አየው አለ ሰውየው ሲያወራ። ከዛ የሰይጣን እባላለሁ የምትዋወቃለሁ አለ። እንደዚህ ቆንጆ ነው እንዴ ሰይጣን ማን ታረጋለ? እኔ ሰይጣን እንደ ስሜን ሲያጠፉ ነው እኔ ሰይጣን አለ። ኧረ አንተ አይደለም አለው ልጁ ነኝ። ከሚሄድበት ቀርቶ ልጁ ይሰማል። ይኸውልህ አለውና ንጹህ ግድግዳ ላይ ማራ መጣና ቀበለ። ተመልከታቡሻል። ከዛ ዝንቦች መጡ ትንሽ ቆይተው። ከዛ የሆነች የጎረቤት ድመት መጣች። ዝንቦችን ለምን ታረጋለች? ትንሽ ቆይቶ የጎረቤት ውሻ መጣ። ድመቷን ሲያሳድዳት የድመቷ ባለቤት ከግቢ ወጣች። ከዛ ሰጣይ ድንጋይ አልሰጣ ውሻው ስትመጣው የውሻው ባለቤት ወጣ። ለምን አባሹ ሻይን ተበጀ ግቡ። ከዛ ቤተሰብ አካባቢ ደም በደም ህዝብ ሁሉ ይሰበሰባል። በጣም ጦርነት ይሆናል። በቃ ምንድነው ምናምን ይባላል። የሀገር ሽማግሌዎች ይሰበሰቡና ምንድነው ይባላል። ይሄው እንደዚህ ውሻዬን እንዴት ድመቴ ምናምን ከዛ ሰዎቹ ሰሙ አወቁት። ይሄ እኮ የሰይጣን ስራ ነው ሲሉ አያቡሽ ስሜን ሲያጠፉት አለዋለ ሰይጣን ስሜን ሲያጠፉት ያለ ስራዬ ምን ሰራ ሰይጣን? ምንም እኮ የሰራው ነገር የለም። ማር ብቻ ነው የቀባው እንጂ ገባ ጫፍ ነው የሚያስይዝ። አሁን አንዳንድ ስተቶች ያሰራና ጫፋ ነው ያስነካና ሌላውን አንተ ነው የምትጨርስለት። እኔው ምን አረኩ አያቡሽ ስሜን ሲያጠፉ አለው ሰይጣን ሁሉንም አይሰራም። ጫፍ ካስያዘ አንተ ነው የምትጨርስለት። እና አንዳንድ ጊዜ የማይሆን ነገር ያሳየንና በዛ በኩል እኛን ያስጨርሰናል። ስራውን እኛን ነው የምንጨርስለት። ላይሰንሱን ግን እንድንሰጠው የሆነች ነገር ማር ነገር ቀባ ያደርግልሃል። ማስተር እንጂ የኦርቶዶክስ የልብ ጓደኞች አሉ ሁሉ ብዙ ከሆነ ስንመጥራት እንችላለን አንችልም። ትልቅ ሰዎች አሉ ከልብ ነው የምትወዳቸው? አዎ በጣም የልብ አማካሪ ከልብ በጣም ከልብ በጣም ነው። አንተ ግን የማርያም ወርቅ ግን ምንድነው? በመጨረሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፈው መከራ የገጠማት ሰዓት ላይ ሀዘኗ በጣም ጥቁር ለብሳ ሀዘን በጣም ጥልቅ ሀዘን ውስጥ ነበረችና ያኔ ፓስተር ቸሬ እንደ አንድ ኢትዮጵያዊ በፊት ደግሞ የተዋሕዶ ልጅ እንደነበረ ሰው እንደ ሰው ምንም እንኳን ባይኖረው ምንም ውስጥ ባይኖር እንደ ሰው ምን ተሰማው? እንደ ጎረቤት ለቅሶ ደረሳት ወይስ እንደ ባዕድ ሳያላት? እንዴት ምን ተሰማህ? እኔ ጥቁር ለብሻለሁ እኮ እውነት? አዎ እኔም ጾሜያለሁ፣ ጸልያለሁ፣ አልቅሻለሁ። አዎ በጣም ብዙ ሰው እንደውም ኦፌንድ አንዳንድ ሰዎች ምን ያሽቀብጣል ምናምን ብለዋል። ነው ድምጼንም አሰምቻለሁ። ተው ብያለሁ፣ ውጡ ብያለሁ፣ ከመቅደስ ውጡ ብያለሁ። አይቻልም ተናግሬያለሁ። በጣም ቫይራል የወጣ በጣም እንዴ ምን ሆነ? በጣም ሞት ወደ ህይወት ያምጥቶብኝ ነበር። አይ እኔ ድምጼን አሰምቻለሁ። እንዴ በዛ አይደል እንዴ ጠርተው ሸለሙኝ እኔ አባቶች። ያዘን ውስጥ ነበር። አዎ አደገኛ ነበረ። ለምሳሌ እንትነዋ እዛ እኔም እንደምን መሰለው ዛፍ ላይ ቁጭ ብለህ አንዱ ቅርንጫፍ ላይ ቁጭ ብያለሁ እኔ። ከዛ ከታች ሲቆረጥ ዛፉ እኔ ምን ማገባኝ ይባላል? አይሆንም እኮ አብረን የምትገነደሰው አይሆንም። እኔ የማይበት እይታ ሌላ ስለሆነ ብዙ ነገር ነው ይዞኝ የሚጠፋው። እና ያኔ በጣም ከፍቶኛል እንደሰው፣ በጣም ነው ያዘንኩት እንደሰው። ማለት ምን አይነት ከባድ አውሬ ሀገር ውስጥ ምድሪቱን ሊበላ እንደወጣ አይቻለሁ። እና ጸልያለሁ፣ አልቅሻለሁ፣ ጥቁር ለብሻለሁ። እንደ ቤተሰብ እኔ ያደግኩት ነገርኩ። እዛ ቤት ለቅሶ ሲኖር እኛ ቤት 15 ቀን ሬዲዮ ተዘግቶ ያደግኩት እንደዛ ነው።
እዛ ቤት ለቅሶ ሲኖር ቴሌቪዥን እንደዚህ ነው ያደርኩት። ደግሞም እዛ ቤት ሲንኳኳ ይሰማል እኔ ቤት የሚል እነታደለ ሮባ አለባበስ ይቅር የሚል ስራ የሰሩ ጊዜ ትዝ ይልሃል። ምንም ጥያቄ የለውም። እና ያንተ ቤት የሆነ ነገር ሲሆን እኔ ቤት ምንም አልመጣም ልል አልችልም። ይሄ ትርምስ እንዳልኩ አሁን በጣም የሚከበር ይሄን አንድ ወጥ የሆነን ስርዓት ከመሀል ግን ሊደረግ ሲፈልግ ያማል። ምንም ቢሆን እንኳን አይደለም ኦርቶዶክስን የምታክል ትልቅ እናት ቤተክርስቲያን ቀርቶ ሰፈር ውስጥ የቆየ ዛፍ ሲቆረጥ ይደብራል። የሚያመጣው ጨርታ ከባድ ሰፈር ውስጥ የኖረ ዛፍ እንደኛ ሰፈር እንዲህ ዛፉ ምናምን ለሰፈር ተራ ዛፍ እንኳን ትጨነቃለህ። ጥላ ነበረ ተሰብስበን እዛ ስር ነበር ወይኔ ቆረጡት ምናምን ትላለህ እና ይደብራል፣ ዝናደዳል። ለምን ይነካል ትላለህ። ጥላኗ ተሰብስበበታል፣ ብዙ ነገር አውርተበታል፣ ብዙ ነገር። አሁን አንዳንድ ነገሮች የፈራረሱ ነገሮች ምናምን ሳይ ልብ የተሰበረባቸው ቦታዎች አሉ። ሀዘን ይሰማሃል። ሌላው ሰው ምንም አይደለም፣ ለአንተ ግን ዋና ትዝታ የሆነ ነገር ሰው ሲነካው ይደብራል። እንደዛ ነው። እንኳን ይቺን ቀደምት ቤተክርስቲያን ኢትዮጵያ ውስጥ ክርስትናና ቆይታ መጽሐፍ ቅዱስን ከፍ አድርጋ ይዛ ብታ የሰጠችን ይቅርና ማንም ሰው ሲነካ ነው ያልወድም። እኔ ሙስሊም ወንድሞቼም ሲነኩ አልወድም። ደስ ይለኛል። የእነሱ ጾም ጊዜ ረመዳን፣ የሚስቴ ቤተሰቦች ሙስሊሞች ናቸው፣ በጣም ደስ ይሉኛል። ረመዳን ምናምን አፍጥሩ ምን የሆነ ነገር ደስ ይለኛል። እነሱ አከብራለሁ። እንዲነኩብኝ አልፈልግም። አለቀ በቃ። ሁሉ አንድ አይነት ሊሆን አይችልም። ይሄ ሁሉ ሃይማኖተኛ ባለበት ይሄ ሁሉ ሃይማኖተኛ ባለበት ኢትዮጵያ ይሄ ሁሉ ማለት ሰምተነው ማናቅ ሰቅጣጭ ልጅን ከማህፀን ውስጥ መቅደድ፣ አንዲት ሕፃን ልጅ ለ8 ለ9 መድፈር ማለት ኢትዮጵያዊ ያደርገዋል። ጭራሽ ሃይማኖት ያለው ሰው ያደርገዋል ብለህ ማታስበው ወሬዎች በጣም ነው እየሰማን ያለነው በቅርቡ። ይሄ ደግሞ የሚፈጸመው ኢትዮጵያ ውስጥ ነው። የትኛውም ሃይማኖት ውስጥ ይኖር ሃይማኖት አለ፣ ሃይማኖት አይፈቅድምና የምንድን ነው የምን አለመጣጣም ነው? ምንድን ነው ችግሩ? ህይወት አልባ ነው። ህይወት አልባ እምነት እንደዚህ ነው የሚሆነው። ማርያምዬ ሮሜ 1 ላይ የተናገረው እኮ ይሄንን ነው። እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ አሳልፎ ሰጣቸው። ሰው እግዚአብሔር ቤት ሄደ ማለት እኮ እግዚአብሔርን አወቀ ማለት አይደለም። ቤተክርስቲያን ሄዶ ሌላ ፖለቲካ የሚያወራ ከሆነ፣ ቤተክርስቲያን ሄዶ ቁጭ ብሎ እግዚአብሔርን ቃል እግዚአብሔር ሰምቶ የማይወጣ ከሆነ ምን ኬት ያመጣዋል? ቤተክርስቲያን ቁጭ ብሎ የሆነ ደብር ሄዶ ጥግ ስር ውጭ ምናምን ነገር እንዴት አድርጎ ተንኮል እንደሚሰራ እንዴት አድርጎ ቤተክርስቲያንን መጠለያ ዋሻ አድርጎ የሚመክር ሰው ምን ሊሆን ይችላል? ቤተክርስቲያን ከሄደ ቤተ እምነት ከሄደ ፈራ እግዚአብሔርን ይዞ አይደል? ይሄ ሰውዬ ቤተክርስቲያን መሄድ ጀመረ ይባል ነበር ድሮ። መንፈሱም ህይወቱም ነገሩም ይቀየራል እኮ። አንድ እሱ ነው። ሁለተኛ መጽሐፍ ቅዱስ የአምልኮት መልክ አላቸው። አሁን አብዛኞቹ ሰዎች ሃይማኖት ያላቸው ነው እንጂ መስሉት ሃይማኖታቸውን በትክክል እየኖሩት አይደለም። መልክ አላቸው፣ ኃይሉን ግን ክደውታል ይላል። ኃይሉን ስትክደው እንደዚህ ነው የምትሆነው። እግዚአብሔር ሰነፍ በልቡ አምላክ የለም ይላል። በአፉ እኮ አይልም። ሰነፍ እኮ ተመስገነ እኔ መድኃኒዓለም እግዚአብሔር ይላል፣ ይጠራል ብዙ ነገር። በልቡ ግን አምላክ የለም። በልቡ አምላክ የለም የሚል ሰው ቤቱ ላይ ታየዋል። በረዘግቶ ሚስቱን ሲበድል ታገኘዋል። በልቡ አምላክ የለም ስለሚል። በልቡ አምላክ የለም ሲል አንተ እንዳልከው ዘግቶ ሕፃናት ሲደፍር ታገኘዋል። እምነት አለው ብለሃል፣ በልቡ ግን አምላክ የለም ይላል። አምላክ በአንድ ጊዜ በሁሉ ስፍራ የሚገኝ ነው ብለህ ካመንክ ቤትህም እኮ አለ፣ መኝታ ቤትህም እኮ አለ፣ ብቻህንም ስትሆናለህ፣ ቢሮ ውስጥም አለ። አሁን ስንት ሰው ነው በልቡ አምላክ አለ የሚለው? በልቤ አምላክ አለ ካልኩኝ በሁሉ ስፍራ ሁል ጊዜ አምላክ አለ፣ ፈራህ እግዚአብሔር አለ። የጥበብ ሁሉ መጀመሪያን አግኝቻለሁ ማለት ነው። ሰነፍስ በልቡ አምላክ የለም ይላል፣ በአፉስ አለ ነው የሚለው። አለ ነው ወይኔ ሃይማኖተኛ ነው ቤታይ ካፉ እኮ ማርያም አትጠፋም፣ ካፉ እኮ ገብርኤል አይጠፋም፣ ካፉ እኮ ክርስቶስ ኢየሱስን ይላል፣ በአፉ እኮ ይሄን ስላለ ነው ወይ ነው? አለበዛ እንዳያጅቦ ሰው ልብላ ብሎ እግዚአብሔርን ጠየቀዋል። ሰው ብላ ግን ክርስቲያን እንዳበላለው አለ። ሰው ብላ ግን ክርስቲያኖች እንዳበላ ከዛ ሄዶ ጨርግዶ ማአታፍ ይዞ ተገኘ። ሰው በላ ተብሎ ተከሶ ቀረባሉ። ጀብጀብ ለምን አባክ ነው የበላው? ሰው አትብላ ክርስቲያን አትብላ አላልኩም እንዴ? ስለዚህ እግራቸውን ስበላው ክርስቲያን አልነበሩም። ጉልበታቸው ላይ ስደርስ ክርስቲያኖች ስለሆነ እሱን አልበላሁትም ማለት
ፋቸው ጋር እሱ ነው ያው አፉን አስተርፌላለሁ አለው። ቴንክ ዩ መልእክት ተረሳ አልተላለፈም የምትለው ወይም የቀረ መልእክት አለ የምትለው ፍቅርህን ክብርህን በአጠቃላይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ደስ ያለ መልእክት ማስተላለፍ መግለጽ ትችላለህ? በጣም ነው የማመሰግነው የማርያም። በመጀመሪያ በጣም ነው የማከብርህ፣ በጣም ነው የምወድህ፣ በጣም ነው የምኮራብህ። እግዚአብሔር ይስጥህ። አመሰግናለሁ እንግዳ ስላረከኝ። እንዲሁም ደግሞ ለአባቶች በኦርቶዶክስ ቤተክርስቲያን ውስጥ ይላሉ ቀደምት አባቶች በጣም ያለኝን ክብር በዚህ አጋጣሚ መናገር እፈልጋለሁ። እንዲሁም ዘማሪያኖቹ በጣም የሚገርሙ እግዚአብሔርን የሚፈሩ በጣም ትልልቅ በዝማሬዎቻቸው የብዙዎችን ቤትና ሕይወት ኑሮ ትዳር ዘመን የሚነካኩ በጣም የሚገርሙ አይነት ዘማሪያን፣ ሰባኪያን፣ መምህራን ሁሉ በጣም ነው ማከብራችሁ፣ በጣም ነው ወዳችሁ። በርቱ። እንዲሁም እንግዲህ ቤተክርስቲያንን ጠብቁ የምለው ይሄንን ነው። ያው ቅድም እንዳልኩት ሰይጣን በጣም የሚጠላቸው ሁለት ነገሮች አንዱ ቤተክርስቲያንን ነው። ቤተክርስቲያንን መጠበቅ የሁላችንም ኃላፊነት ነው። ዮሴፍ እንዳለ ለዚህ ቤት ከኔ የሚሻል ሰው የለም አለ። እኔ ነኝ ያለሁት ይላል። ያ ሁሉ ባሪያ እያለ ሴቲቱ የሆነ ነገር ስትለው ኖ ለዚህ ቤት ከኔ የሚሻል ሰው የለም ማለት በእግዚአብሔር ፊትስ እንዴት አደርገዋለሁ እንዳለ ዛሬም እኔ ነኝ የምሻለው ብሎ ሁሉም ሰው በኃላፊነት ስሜት እምነቱንም ቤተክርስቲያኒቱንም ይጠብቅ። እንዲሁም ደግሞ በጣም ሊጠነቀቁ የሚገባው በዚህ አጋጣሚ ከፈቀድክልኝ ያው ጭቃ ማረጫጨት በጣም የሚፈልጉ ሰዎች አሉና አብሮ ባይሮጡ በጣም ሰከን ቢሉ ጥሩ ነው። አሁን ቅድም እንዳልኩ አክሊል የሚባለው ልጅ በጣም ጨዋ ነውና እንዴት አይነት አስተዳደግ ነው ያደገው ብዬ አየዋለሁና ገራሚ እውቀት አለው። ኢሞሽኑ እንዴት እንደሚቆጣጠር በጣም ነው የሚገርመው። እና በዚህ ልክ ነው ከወጣንም የኤሊ ቆዳ ይዘን ነው እንጂ መውጣት ኢሞሽናል ሆነን ነጥብ መጣል የለብንም። በእያንዳንዱ ነገር ላይ ጥንቃቄ አድርገን ወንጌልን ስለሆነ እንሰራለን። እንግዲህ የላትም ላሉ ሰዎች መኖሯን ማሳየት ነው በተግባር ሕይወት እንዳላት ክርስቶስ እንዳላት መስራት እንደምትችል ማሳየት። እኔው እንግዲህ መካሪ ሆኜ የመከርኩ መሰለኝ መናገር እና ወደ ሽቅብ እንደዚህ እንዳልመክር ብዬ ነው። እና በጥንቃቄ ቤተክርስቲያኒቱን ጠብቆ ወንጌል ለትውልድ ማድረስ ኃላፊነት እንዳለባቸው በዚህ አጋጣሚ ለመናገር ፈልጋለሁ። ራሳችሁን ጠብቁ። እግዚአብሔር ይባርካችሁ። እኔም በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሲመጣ አብረን መንግስቱን ወራሾች ያድርገን። ራሳችሁን ጠብቁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አንተንም በጣም አመሰግናለሁ። ክሩንም በጣም አመሰግናለሁ። እናንተም እግዚአብሔር ይስጥልን። ተባረኩ። በጣም ነው የምታማምሩት። ስጦታዬንም ያው ስለሰጣችሁኝ በጣም አመሰግናለሁ። ቴንኪው። በጣም አመሰግናለሁ የማርያም። የተወደዳችሁ የሎዛ ሚዲያ ተከታታዮች የዛሬው እንግዳችን በሎዛ እንግዳ ፓስተር ቸሬ ነበር። ፓስተር ቸሬ በሁሉም ሰው ዘንድ እጅግ የተወደደ ትልቅ ሰው ነው። ለእናንተ እንግዳ አድርጌ አቅርቤላችኋለሁ። እንደሰማችሁት ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን ፍቅር፣ አመለካከት፣ ግንዛቤ፣ እይታ በአጠቃላይ ገልጾላችኋል። የሚጠቅመውን ውሰዱ፣ የማይጠቅመውን ደግሞ ተውት። ባለበት በጸሎት አስቡት። ፍቅር ያሸንፋል። እግዚአብሔር ደግሞ የሁላችንን መጨረሻ ያሳምርልን። ፓስተር ቸሬ ከኛ ጋር ስለነበር እጅግ አድርጌ አመሰግናለሁ። እኔም በጣም ነው አመሰግነው የማርያምዬ። ሁላችሁንም በጣም ነው የምወዳችሁ። እድሜ ይስጣችሁ። በጣም ቴንኪው።